ልብ ብላችሁ አስተውሉ። መልእክታቶቹም መግለጫውም ትምህርቱም ሁሉም እግዚአብሔር በፈቀደው ሰዓት ተሰሙት ዘንድ በህይወት እየተመላለሳችሁ ምንም መከራው ችግሩ ፈተናው ሁሉንም ህዝብ ቢያምሰውም ቢቆላውም ቢፈትነውም ቢያሰቃየውም ግን በምልክትነት ታስተውሉ ዘንድ የተለያየ ግሳጼዎችን መከራዎችን ፈተናዎችን ውጊያዎችን ዙሪያችሁን እያከናወነ እግዚአብሔር ልባችሁ ይመለስ ዘንድ እውነትን ታስተውሉ ዘንድ የሚገባውን ሁሉ ምክር አድርጓል። እግዚአብሔር አትሰሙም። የምትሰሙት በላያችሁ ላይ ያደረው እርኩስ መንፈስ ትሰሙት ዘንድ የሚገፋችሁን የሚዲያ ጩኸት የመንግስት ፕሮፓጋንዳ ቤተ ክርስቲያንን ያጠፉትን እነ መምህር ነኝ ጳጳስ ነኝ ዲያቆን ነኝ ምናምን የሚሉትን ፖለቲከኛ ይሁኑ የእምነት ሰው ይሁኑ የማይታወቁትን እነዚህን እያዳመጣችሁ መፍትሄ ይመጣል፣ ዓመት ሲቀየር ሌላ ነገር አዲስ ይመጣል እያልክ ትጠብቃለህ። 20 ዓመት ሲያልፍ ግን እኛ አንድም ቀን ስለ ሰላም አይተናናቅ። ሰላም የሚባል ነገር ታይቶ አይታወቅም። ከድጡ ወደ ማጡ እንዲሉት ከመከራ ወደ መከራ ከትንሹ መከራ ወደ ትልቁ መከራ ከፍ ወዳለው በእሳት ከሚያበጥር ወንፊት ከሰፊው ወደ ጠባቡ አሁንም ወደ ጠበበው እንዲህ እያልክ መከራ ደግሞ ከአንዱ ወደ 2 እጥፍ ከ2 ወደ 3 4 7 እጥፍ እያለ እያደገ እንደሚሄድ ይህን ሁሉ ደጋግመን ነገርናችሁ። ህሊና የሚባል ነገር መመዘኛ ነው እግዚአብሔር የሰጠን ልናስተውልበት ነው። እውነትን እየሰማ እውነትን ገሸሽ አድርገህ ጥለህ ውሸትን የምታነግስ ከሆነ ልብስ ልበሱና ተመላለሱ እንጂ እንደ ሰው ሆናችሁ እንደ ሰው ተመላለሱ እንጂ እናንተ ሙሉ በሙሉ ምንድናችሁ? በቃ ህሊናችሁን አጋንንት ነው የሚያዘው። ህሊናችሁን ዲያብሎስ ነው የሚያዘው። እውነትን እንዳታይ ከተጋረደብህ የጋረደብህ ማን ነው? ያንተን ህሊና እያዘዘ ያለው እርኩስ መንፈስ ነው። ለዚህ ነው ሙሉ ሰው ነኝ ጤነኛ ነኝ እያልክ የተለያየ ምክንያት ሰንዝር እንጂ አንተ የምትኖረው ህይወትህ ሙሉ በሙሉ የተቃኘው በዲያብሎስ ነው። ዲያብሎስ ከእውነት አጥፍቶ ከእግዚአብሔር አለያይቶ እውነትን ጆሮ እንዳይሰማ አድርጎ የምታየውን ብልጭልጭ ዓለም ይህንን የምታየውን ፎቅ መኪና ግንባታ የተለያየ ፋብሪካ ምኑን ይህንን እሱን እንድታይ በቃ ነገ አንተም እዚህ ትደርሳለህ፣ ነገ አንተ ባለቤት ነህ፣ ነገ አንተ እንዲህ ነህ፣ የሳይንሱን ውጤት ይኸው ይሄ የሚሉትን ወሬ አትስማ፣ ከንቱ ነገር ነው የሌለ ነገር ነው የሚያወሩት እያለ ያደነቆረህ ስለሆንክ በዚሁ የደነቆርክ ስለሆንክ መንፈሳዊ አይን ስለሌለህ እምነትም ስለሌለህ ልታይ አትችልም፣ ልትመለከትም አትችልም። ስለዚህ መከራህ እየጨመረ ይሄድና ሙሉ በሙሉ ምድሪቱን ለቀህ ትወገዳለህ። ዓለም በእግዚአብሔር ቃል የተነጋገጠ ነው። ጻድቃን ምድርን ይወርሳሉ አለ እንጂ እግዚአብሔር እኮ ኃጥአን ምድርን ይወርሳሉ እኮ አላለ። በቃ ንስሐ ያልገባ እግዚአብሔርን ያላወቀ ከእግዚአብሔር ጋር ያልተገናኘ ቢመክሩት አልሰማ ያለ እነዚህ ሁሉ ተጠርገው ይሄዳሉ። ምንም ይሄ ቃሉ ነው፣ አይሻር አይለወጥ። እንግዲህ ምን ታደርገዋል? በቃ መሪ ወንክ ተመሪ ወንክ ቄስ ወንክ ዲያቆን ወንክ ካድሬ ወንክ ነጭ ወንክ ጥቁር ወንክ ቀይ ወንክ ምን ወንክ ምንም ምን ረቃችሁ ብትገዝፉ እንደምንሰማው ሰማዩን በሚሳኤል ብታርሱት ብትሽከረከሩበት ኒውክለሩን በዚህ መጣ ልተኩሰው ነው በዚህ ብትሉ ሁሉም ነገር ይሄ የምናየው ሁሉ ትርምስ ሁሉ ዓለም ላይ ኢኮኖሚ ቀውሱ ውጣ ውረዱ ምኑ እናንተ እንደምታወሩት ለሌላ ዓለም ሽግግር ለሰላም ለውጥ እንዲህ ነው እያላችሁ የምትሰብኩት ሁሉ የዲያብሎስ በቀቀኖች ናቸው። የለም ይሄ ሁልህም ትፈጸማለህ፣ ትጠናቀቃለህ። የኢትዮጵያ ዓለም ብርሃናዊ መንግስት ከሚቀረው እግዚአብሔር ይቅር ብሎ በግንባሩ ምልክት ያደረገበት ቅን ነው የዋህ ነው ትሁት ነው ብሎ ካመነበትና ከተቀበለው በምህረት ከተመለከተው ውጪ የተቀረው በሙሉ ወደ እሳቱ ይገባል። ይሄ ዓለምንም ከልካይ ይከናወናል።
በሰሙም ስሙም ባትሰሙም አትስሙ። እናንተ ልትነምሉ ስትመጡ እኛ አንሰማም። ዛሬ እኛ ስንለፈልፍ እናንተ ደግሞ አትሰሙ። ልዩነቱን ይሄ ነው፣ እወቁት። ዛሬ እኛ እየለፈለፍን ነው፣ አትሰሙንም። ነገ ትለፈልፋለህ፣ አንሰማህም። ይህን ግልጽ እንዲሆንላችሁ ያስፈልጋል። እኛ የምንጮኸው እንድትድን ነው። አልሰማህንም። የኛ ጊዜ ሲመጣ ደግሞ ጊዜያችን ሲደርስ ደግሞ አንተ መለፍለፍና መጮህ ትጀምራለህ። አውጣኝ፣ አድነኝ፣ እባክህ ማረኝ፣ እባዚህ በዛ አለቁ ጠፋው ትላለህ። አንሰማህም። ለምን ሰማሃለህ? ትሰማን ዘንድ እኮ እኛ ስንት ዓመት ሙሉ ጮኸናል። ስትያዝና ስትቅቡጭ ስትልና እሳት ሲበላህ ሲያነድህ ግን ኧረ ጠፋው፣ ኧረ ድረሱልኝ፣ አንደርስም፣ አንሰማም፣ አንቀበልም። በቃ ያኔ ደግሞ እግዚአብሔር የሰጠን ስልጣናችን ነው፣ መብታችን ነው፣ አለቀ። አንቀበልም ካልን አንቀበልም ነው። ይሄው ነው። እንቀበላለን ካልን ደግሞ የምንፈልገው እንቀበላለን። የተሰጠን ስልጣን ከእግዚአብሔር ነው። የተሻገሩ ህዝቦች ሁሉ ይሄ ነው መብታቸው ነው። ቤቱ ሄደህ ነገ አንድ የኢትዮጵያ ዓለም ብርሃን ቤተሰብ ልትለምን ትችላለህ። እግሩ ላይ ልትወድቅ ትችላለህ። ልትጮህ ልታለቅስ ትችላለህ። እግዚአብሔር የሰጠው ስልጣን ነው። በቃ ማን መከራ ሲይዘው የማይጮሃል? ልክ ነው፣ ይጮሃል። በቃ ግን ይሄ እንዳይመጣ ተነግሮህ ነበር፣ አልሰማህም። ይቅርታ ደግሞ ማፌዣ አይደለም። ይቅርታ በአግባብና በስርዓቱ ሲሆን ነው። አለቀ። እየተነገረህ ይቅርታ ጠይቀ ነፍስን አድን ስትባል እምቢ ካልክ አልሰማም ብለህ እንደውም ጭራሽ ለአንተ ይሄን መልእክት ያደረሰውን እያሳደድክ የምትገድል ሰውዬ ነገ እሳቱ ሲበላ ኧረ አድኑኝ፣ ኧረ ተውኝ ምናምን እንዴት ምንድነው? ምን ተው? ፍርድ እኮ ነው፣ የእግዚአብሔር ፍርድ እኮ ነው። ቅን ፍርድ እኮ ነው የሚከናወነው። በቅን ፍርድ ለምን እንዴ? አንተ ፍርድ ቤት ቀረብክ፣ ሰው ህይወት አጥፍተ ከሆነ ማስረጃ ተረጋገጠ፣ ምን አለ፣ ልትሞት ነው፣ ሊፈረድብህ ነው። ኧረ ማሩኝ ክቡር ፍርድ ቤት፣ በዚህ አጋጣሚ ተሳስቼ እንዲህ አድርጌ ኧረ እባክህ። የለም ዳኛው ይስቃሉ፣ ይገረማሉ። ያ የጠፋ ህይወት እኮ ደም እየጮኸ ነው። ምን ላርግህ? አንቀጹ ይሄን ይላል፣ ውሳኔ ይሄንን ነው፣ ሞት ተፈርዶብሃል ይላል። እዛን ጊዜ የምታለቅሰውን እንባ፣ እዛን ጊዜ የምታለቅሰውን ልመና ሳይሰሙት ቀርተው ነው? ጆሮአቸው አይሰማም እንዴ? ይሰማል። ዳኛው እኮ ይሰማል። ግን ቀን ፍርድ ስለሆነ ፍርድህ ስለሆነ ፍርድን ትቀበላታለህ። ስለዚህ ይህንን ወስደህ ለሁሉም ህዝብ ለአዳም ዘር በሙሉ ምሳሌ ያደርገህ እስቲ ያስቀምጠው። አልሰማ አልክ ዳኛውን፣ እግዚአብሔርን አልሰማ አልክ። ሰው አትግደል፣ አትፍጅ፣ አታጥፋ፣ ምክሬን ስማ፣ እኔን እመን፣ እኔ የምባላ እሳት ነኝ ብሎ የመጀመሪያ ቁጥር 1 እግዚአብሔር ሲያዝ የተናገረውን ልብ ብላችሁ አስተውሉ። የመጀመሪያ ትእዛዛቶች የመጀመሪያው ምንድን ነው? እኔ አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደደኝ፣ አምላክህ ነኝ፣ እኔ ነኝ የፈጠርኩና ተቀበል፣ አምነህበት ኑር። እኔን ክደህ ሌሎች በእኔ ቦታ የምታመልክና ሌላ ምግባር የምትፈጽም ከሆነስ እኔ የምባላ እሳት ነኝ፣ እኔ ቀናተኛ አምላክ ነኝ ብሎ አልተናገረም? በቃ አለቀ። ራሱ ፈጥሮህ፣ ራሱ አኑሮህ፣ ራሱ አብልቶህ፣ ራሱ አየሩን ሰጥቶህ፣ ራሱ ፀሐዩን ሰጥቶህ፣ ራሱ አብቅሎ እህሉን በልተህ ጠግበህ ስትክደው ለምንድን ነው የማይበላህ እሳቱ? አየኸው? ይሄ ነው። ስለዚህ እግዚአብሔር እንዲህ ለራሱ ለክብሩ የሚቀናውን የኢትዮጵያ ዓለም ብርሃናዊ መንግስትን ተከለ። እየነገርኳችሁ ነው። ተከለ፣ አጸደቀ፣ በጸባዖት ጸደቀ። አይሻር አይለወጥም እኮ በቃ አለቀ። እግዚአብሔር የኢትዮጵያ ዓለም ብርሃናዊ መንግስት በዓለም ላይ እጁን ሁሉ አጽንቶ ስልጣኑን አጽንቶ ሁሉን አስገብሮ ጸጥ ረጭ አድርጎ በእጁ እስከሚያደርገው ድረስ የእግዚአብሔር ቁጣ እየጨመረ እየነደደ ይሄዳል። ያነድሃል፣ ያጠፋል፣ ይጠርጋል። በቃ አለቀ። በፊቱ የቆመውን ሁሉ ያጠፋል። በቃ ይሄ ነው የሚሆነው። ለዚህ ምንም እንዲህ ነው እንዲያ ነው የሚባል ነገር የለም። የእግዚአብሔር ኃይለ ቃል
በትንቢተ ኤርምያስ የሚናገረውን ብንመለከት መልካም ነው። እንዲህ ይላል፣ ነገር ግን ይላል ምዕራፍ 7 ከቁጥር 12 ጀምሮ ያለውን እስከ 15 ድረስ ያለውን እንመለከታለን። ከዛም ያለፈ እስከ 19ም እስከ 20ም ድረስ ያሉትን ኃይለ ቃሎች ሁሉ በተከታታይ እናያቸው። ነገር ግን በቀድሞ ዘመን ስሜን ወደ አሳደርሁበት በሴሎ ወደ ነበረው ስፍራ ሂዱ፣ ከሕዝቤም ከእስራኤል ክፋት የተነሳ ያደረግሁበትን እዩ። አሁንም ይህን ነገር ሁሉ ስላደረጋችሁ በማለዳም ተነስቼ፣ ልብ ብላ አዳምጥ፣ በማለዳም ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ፣ በጠራኋችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረጉ እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁም በሰጠኋቸው ስፍራ አደርጋለሁ። የኤፍሬምንም ዘር ሁሉ ወንድሞቻችሁን ሁሉ እንደ ጣልሁ እንዲሁ ከፊቴ እጥላችኋለሁ። እንግዲህም አልሰማህምና ስለዚህ ሕዝብ አትጸልዩ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ፣ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ፣ ልጆች እንጨት ይሰበስባሉ፣ አባቶች እሳት ያነዳሉ፣ ሴቶች ዱቄት ይለውሳሉ፣ እኔን ያስቆጣሉን? ይላል እግዚአብሔር። ለፊታቸውስ እፍረት አይደለምን? እንግዲህም ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል፣ ይነዳል፣ አይጠፋምም። አያችሁ ትውልዱ ይህ ቃል ምን እየነገረን ነው? አይሰማም። በማለዳ ተነስቼ ነገርኩህ። ከ20 ዓመት በፊት ተነገራችሁ። እኛን ተውን እሺ። ሌላውም እንዲሁ ከዛ በፊትም እየተነሳ አንዳንድ እየተነሳ እየመጣ ያልተናገራል ወይ? የእግዚአብሔርን ድምፅ ያላሰማል ወይ? ብዙ ሰው አሰምቷል። እኛ ደግሞ ለመላ አዳም ዘር በሙሉ ለከሌ ሳንል አሰምተናል። 20 ዓመት ሞላን አይደል? በማለዳ እግዚአብሔር ገና በምቾቱ በተድላው በደስታው በምንድነው በጫጉላ ህይወት ውስጥ እያላችሁ በደስታ ውስጥ እያላችሁ የተሰራውን ጥፋት በሙሉ እየዘረዘረ እግዚአብሔር ፍርድ ውስጥ እንደምትወድቁ እየነገረ ማስጠንቀቂያ፣ ምክር፣ ተግሳጽ ሁሉ ነገር ተሰነዘረ። ሰማችሁ? አልሰማችሁም። ይኸውልህ ቃሉ እንዲህ ይላል፣ ስላልሰማችሁኝ ከእንግዲህ የማንንም ጸሎት አትጸልይ ነው ያለው። በቃ አልሰማም፣ ምልጃ አልሰማም፣ በቃ አልሰማም። የለም አሁን የምመጣው ለፍርድ ነው፣ ለቅጣት ነው። መጥቻለሁ፣ ጀምሬዋለሁ፣ እጨርሰዋለሁ። አበቃ። አይቆምም፣ አይጠፋምም። ሙልጭ ብላችሁ ሳታልቁ እንኳን እናንተ ዛፍና ፍሬው ዙሪያችሁን ያለው ሁሉ ነው የሚጠፋው። እናንተ የረገጣችሁት ሁሉ ምድረ በዳ ነው የሚሆነው። እግዚአብሔር ከተቆጣ ተቆጣ ነው። የሚመልሰው ነገር የለም። በፍጥረቱ በሰራው ዓለም ላይ ዳኛው ራሱ እንጂ ምንድነው? አንተ ዲያብሎስ ስለነገሰህ ሁሉን የተቆጣጠርክ ሊመስል ይችላል፣ ግን ያሳይሃል። አሁን በቅርቡ ውጤቱን ታዩታላችሁ። ይሄ ነው ኃይለ ቃሉ ይሄን ያህል ነው የሚለውና ሁላችንም ልብ ልንለው ልናስተውለው ይገባል። በመዝሙር 52 በቅንፍ 53 የእግዚአብሔር ኃይለ ቃል እንዲህ ይላል፣ ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ኮሰኮሉ፣ በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ፣ አብረውም ረከሱ፣ አንድስ እንኳን በጎን ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው።
መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። ልብ ብለህ አስብ። እግዚአብሔር ምርኮን ይመልሳል። እግዚአብሔር መልሶ ሕዝቦቹን ያጸናል። የኢትዮጵያ ዓለም ብርሃን ቤተሰብ በዚህ ተስፋ የሚጠብቅ ሕዝብ ነው። ነገ እግዚአብሔር መልሶ ይተክለዋል። ያዕቆብ ደስ ይለዋል። ያዕቆባውያን ኢትዮጵያ ዓለም ብርሃን ቤተሰቦች፣ የተዋህዶ ኦርቶዶክስ እውነተኛ ልጆች፣ የዋህ ቅን ሕዝቦች ደስ ይላቸዋል። ነገ እግዚአብሔር ምርኳቸውን ሁሉ ይመልሳል። ዓለም በእጃቸው ትሰጣለች። ደክመ ገነባ ኮለኮልክ ምንም አልክም፣ የሚጠፋው ይጠፋል፣ የተረፈው ደግሞ ምድሪቱንም ጭምር እነዚሁ የእግዚአብሔር ወገኖች ይወርሱታል። ያኔ ያዕቆብ ደስ ይለዋል፣ ያኔ የእግዚአብሔር ሕዝብ ደስ ይለዋል። ይህኔ የኢትዮጵያ ዓለም ብርሃን ቤተሰብ ሁሉ ይፈነጥዛል፣ ቅኑም የዋሁም ይደሰታል፣ እግዚአብሔርን በእልልታ ያመሰግናሉ። የሚመጣው ይሄ ነው። አየኸው፣ የኢትዮጵያ ዓለም ብርሃናዊ መንግስት እንደ ስሙ ብርሃናዊ መንግስት ነው። እንደ ስሙ የእግዚአብሔር መንግስት ነው። እንደ ስሙ የእግዚአብሔርን ፈቃድ ሊያስፈጽም የሚመጣ የእግዚአብሔር እጅና ጣት ነው። ስለዚህ ህዝቡን በቅንነት የሚመራ መንግስት እንጂ ሌባና ቀጣፊ፣ የዲያብሎስ ወኪል፣ ውሸታም፣ ነፍሰ ገዳይ፣ ደም አፍሳሽ የተሰበሰበበት አይደለም። እውነተኛ የዋህ ቅን ትሁት ህዝብ የተሰበሰበበት እግዚአብሔርን አምላኩን የሚወድ ለሰው ልጅ ፍቅር ያለው የሰው ደህንነት የሚያስጨንቀው ሁሉም በኩል የሚያይ በፍቅር የሚያይ ቅን ዳኝነትን የሚሰጥ ሁሉ በልቶ እንዲያድር ሁሉ ጠግቦ እንዲያድር ሁሉ በአምላኩ እንዲደሰት ለማድረግ ህሊናውንም ራሱንም አካሉንም ሁለመናውንም አሳልፈው በሰጡ የእግዚአብሔር ባሮች የተሞላና የሚመራ የእውነተኞች የእግዚአብሔር ህዝቦች መንግስት ነው። በሌላ አባባል በራእይ ውስጥ እንደተገለጸው እግዚአብሔር በእነዚህ ባሮቹ ላይ መንፈሱን አንግሶ በእነሱ ላይ የሚገለጽበት ሰዓት ነው። በረከቱን ለህዝብ የሚሰጥበት ሰዓት ነው። ምድሪቱን የሚባርክበት ሰዓት ነው። ምርኮን የሚመልስበት ሰዓት ነው። ይህን ልብ ብለህ አስተውል። የእግዚአብሔር ቃል ይህንን ነው የሚናገረው። መላ አዳም ዘር የሆንክ በሙሉ ስማ። እኛ ለኢትዮጵያ ህዝብ ብቻ አይደለም፣ ለከሌ ለበቀለ ለከበደ አይደለም፣ ወይም ለጆን ወይም ለማን በሉት ለፈለጋችሁ ለቻይናውም ለምኑም ለይተን የተናገርነው የለም። ሁሉም በእግዚአብሔር ፊት ፍርዱ ምን እንደሚመስል ቀድሞ ጀምሮን ስንናገር ኖረናል። አሁንም ሰዓቱ ደርሷል። ሁሉም እንደዚሁ ሁሉ ለሁሉም መልእክቱ እንደደረሰው ሁሉ በመልእክቱ እንደሚዳኝ ሁሉ የኢትዮጵያ ዓለም ብርሃናዊ መንግስት ስፍራው ላይ ሲደርስ ደግሞ ሁሉም በዛ ዳኝነት ውስጥ እንደገና ይታያል፣ ስራው ይታያል። እግዚአብሔር የሚያነሳውን 2/3 አንስቶት ከሆነ 1/3 ለፍርድ ይቀርባል። የእግዚአብሔር ባሮች ዳኝነት ፊት ይቀርባል። በተለይ የኢትዮጵያ ቤተክርስቲያንን ያፈረሳችሁ ያጠፋችሁ በቤቷ መሽጋችሁ ከዚህ ከዲያብሎሳዊ መንግስት ትእዛዝ እየተቀበላችሁ ስትፈጩ ስትቆሉ የነበራችሁ አንዳችሁም የትም ብትደበቁ አታመልጡም። የትም ብትሸሹ ማንም ደም ያፈሰስክ ያጠፋ ሁሉ የትም ዓለም ብትደበቅ አታመልጥም። በከንቱ ነው የምትደክሙት። ብር ርግጥ አጠራቅማላችሁ፣ ወርቅ ትሰበስባላችሁ፣ በውጭ ዶላር ትከታላችሁ፣ ቤት ምን ርስት ትገዛላችሁ፣ ልጅ ሚስት ዘመድ ወገን ሁሉ ታቋቁማ ትልካላችሁ፣ በዘር በምን ተዋድናችሁ ይሄ ሁሉ ታደርጋላችሁ። ይሄንን ሁሉም ዓለም ነው የሚያደርገው። አድርጉ። ሁሉም ትቢያ ይሆናል፣ ዘርህም ትቢያ ይሆናል። አንተም ቆመህ የዘርህን ጥፋት ሁሉ እያየ መጨረሻ አንተም ትቢያ ትሆናለህ። ምን ነው ባልተፈጠርኩ፣ ምን ነው በእናቴ ሆድ ውሃ ሆኜ በቀረው ትላለህ። አንድ የምታመልጥ የለህም። ማንም ሆንክ ማንም ድንበር የለም፣ ምን የለም፣ ምን የለም። መላው ምድር ፊት ላይ ያለ ትውልድ ሁሉ ምድርን የሞላው ሁሉ እሳቱ እንደዛው ሞልቶ ሞት እንደዛው ምድሪቱን ከድኖ ምን ጥር አድርጎ በልቶ ይጨርሳል። ይሄ ነው የሚሆነው። እንግዲህ ወገኖቼ ቃሉም የሚነግረን ይሄንን ነው እና ልብ ብላችሁ ልታስተውሉ ይገባል ያልነው። ጨርሻው ላይ ሰዓት ላይ እንኳን ሆኖ ሰው ቧጦም ተፍጨርጭሮም ራሱን ለማዳን ይሞክራል። ሰው እስቲ በፍርድ ሲያዝ ወደ እሳት ሲነዳ ራሱን ለማምለጥ እንኳን አይሞክርም እንዴ? እኛ እኮ ይሄንን አናይም። ጭራሽ ትፎክራለህ፣ ዘራፍ አካኪ ትላለህ፣ እፈጃለሁ፣ ቆርጣለሁ፣ ፈልጣለሁ ትላለህ። ምንም አትሉት ነገር የለም መቼም።
የምታስገርሙ ፍጥረቶች ናቸው። እግዚአብሔር በሰማይ ሆኖ ይስቅባችኋል እኮ ጉደኞች ስለሆናችሁ። እውነቴን ነው። እግዚአብሔር ይስቅባችኋል። እኛም እየተገረመን ነው። በምትሰሩት ስራ ሁሉ እንደነቃለን።